ኖ አባመና አዲስ ነገር እየነገሩን ነው። ባዘሎ ዋሻ ውስጥ ተቀምጠናል። ኢትዮጵያ ቀን ይወጣላታል ስንላችሁ እንዴት አሁን ያለው የዓለም ሰንሰለት ይበጣጠስና ትላላችሁ አሉ አባመና። እግዚአብሔር ዓለምን ወደ ምንም ለመቀየር እንዴት ይቸግረዋል ብላችሁ ነው? እግዚአብሔር ሲጣላ ጅራፍ አያነሳም አሉ አባመና። ዓለም በመንግስታት ሳይሆን በታቀዱ ውድመቶችና በታተሙ ቁጥሮች እየተመራች እንደሆነ አስተውሉ ወገኖቼ። በደብረ አዘሎ ዋሻ ጥልቀት ውስጥ አባመና ከመቃብር አፋፍ ሆኖ የሰጡን የመጨረሻ አደራ ይመስል አስደንጋጭ የዓለም ዕጣ ፈንታ እንዲህ ነግሩን ጀመረ። ሶስተኛው የዓለም ጦርነት መቼ ይጀምር ይሆናል ብላችሁ ታምናላችሁ? አባመና ቀጠሉ። ዓለም እየተቀየረች እየተለወጠች ነው፣ አይኖቻችሁን ገልጣችሁ ተመልከቱ በማለት ፈርጠም ባለ የቃላት ድርደራ መናገር ጀመሩ። ሶስተኛው የዓለም ጦርነት መቼ እንደሚጀምር ምልክቶቹ ምን እንደሆኑ በግልጽ ማወቅ ይኖርባቸዋል። ከሶሪያና ዩክሬን ቀጥሎ የሚመጣው የእስራኤልና የኢራን ፍንዳታና ዓለምን ወደ መጨረሻው ጦርነት የሚከት የቱርክና የግሪክ ግጭት ምስጢር ነው በማለት ነገሩን። ምናልባት የሰሞኑ የእስራኤልና የኢራን ፍንዳታ ከበርካታ ጊዜያት በፊት አባመና የነገሩን እውነት ነበረ። አሁን የሚቀረው የቱርክና የግሪክ ግጭት ምስጢር ነው። ሌላው የ12ቱ የታሪክ መሐንዲሶች ከመጋረጃው በስተጀርባ ፖለቲካዊና ኢኮኖሚያዊ የሚዘውሩትን የጥቁር ማህበራት ሴራና የታቀደውን የዲጂታል ሰንሰለት አባመና በግልጽ ነግረውናል። የ7 እና 12 የ9 ኳንተም ኮድ በአቡሻር ብራና ውስጥ የተደበቀውና ሳይንስ ሊደርስበት ያልቻለው የኢትዮጵያ ድብቅ የኃይል ማዕከል ምስጢርስ ምንድነው የሚለውን አብራርተውልናል። የመጨረሻው አርማጌዶን በራዕየ ዮሐንስና በዘመናዊ ቴክኖሎጂ መካከል ያለውን አስደንጋጭ ትስስር እጅግ አስደንጋጭ በሆነ መረጃና ማስረጃ አባመና እውነቱን ነግረውናል። የዓለም የኃይል ሚዛን መቀየርና መለወጥ፣ ያልታሰበ የኢትዮጵያ ጣፈንታ፣ እንዲሁ አብራችሁን ስትቆዩ አባመና በዋሻው ውስጥ ሆነን የነገሩን ምስጢርና እጅግ ድንቅ ነገር ለእናንተ ይዤላችሁ ቀርቤያለሁ። አብራችሁን ቆዩም። እነሆ በደብረ አዘሎ በሰው እጅ ባልተነቃ ጥልቅ ዋሻ ውስጥ ተቀምጠናል። እነሆ ከፊታችን ያለው እጅግ ግርማ ሞገስ የመላና የሚያስፈራም በብርሃን መሃል የሚነደውና የሚቆራረጥ ጥላ የሚፈጥረው እሳት ነው። እነሆ አባመና የዘመና ሸክም በፊታቸው ላይ የሚታይባቸው ገት ቀናሉ። ልጆቼ አሉ በድምጻቸው ዋሻውን እያስተጋቡ። በአስቸኳይ ተቀመጡ። አሁን የምናገራችሁ ነገር ለዓለም የሚሆን አይደለም፣ ለእናንተ ግን የሕይወትና የሞት ጉዳይ ነው አሉ አባመና። ጊዜው እያለቀ ይመስላል። ዓለማችን ወደ ለየለት ምስቅልቅል እየገባች ነው። ጊዜው እያለቀ ይመስላል ልጆቼ አሉ ደጋግሞ። ምናልባት ዛሬ በሕይወት ካለፍኩ ይህ እውነት ከኔ ጋር እንዲቀበር አልፈልግም፣ አደራችሁን። አባመና ረጅም የዝምታ ቆይታውን ሰበሩና የዓለሙን ፖለቲካ፣ ኢኮኖሚና ሳይንስ በአንድ ላይ የሚያቆራኝ የተሰወረ እጅ ምስጢር መተንተን ጀመሩ። ልጆች ብለው ቀናሉ። ዓለም በመንግስታት የምትመራ ይመስላችኋልን? ፕሬዝዳንቶችና ጠቅላይ ሚኒስትሮች ስልጣን አላቸው ብላችሁ ታምናላችሁ? አባመና በምሬት ፈገግ አሉ። እነሱ የሚመሩት ድራማ ላይ ያሉ ተዋናዮች ብቻ ናቸው። ከመጋረጃው በስተጀርባ 12 ሚስጥራዊ ቤተሰቦች አሉ። እነዚህ ኃይሎች የሰው ልጅን ታሪክ የሚጽፉ መሐንዲሶች ናቸው። ጦርነቶች ድንገት አይነሱም፣ በአግባቡ ታቅደው ይነደፋሉ። ረሃብና ወረርሽኝ ስህተት አይደሉም፣ የታቀዱ ሲስተም አብዴት ናቸው። አባመና በብራናቸው ላይ አንድ ጂኦሜትሪ ምልክት ሳሉ። አሁን የምታዩት የዓለም ፖለቲካ ውስብስብነት ሰዎች እርስ በርስ በማጋጨት ወደ አንድ ትልቅ መቆጣጠሪያ ለመውሰድ የተደረገ ሴራ ነው። እቺም ብሎ ቀናሉ። የዓለምን ፖለቲካ በሚገባ ልትገነዘቡ ይገባቸዋል። ባለማወቃችን፣ ባለመረዳታችን ወደፊት መጓዝ አልቻልንም። አንገታችን ደፍተን አቀርቅረን እነሆ ለሀገርና ለሕዝብ መድረስ ሳንችል ቀርተናል። ነገር ግን ከዚህ በኋላ የዓለምን ኢኮኖሚ፣ ማህበራዊ ሕይወትና ሳይንሱን በሚገባ የምታውቁና የምትመራምሩ ለሀገር ለቤተ ክርስቲያን መከታ የምትሆኑ ልጆች መሆን አለባችሁ አሉ በቁጭትም። ቀጠሉናም ዓለማችን በስውር እጆች እየታመሰች ነው። የአምባገነናዊ ዲጂታል ስርዓት ለመውሰድ መጀመሪያ ታላቅ ግርግርን ያስፈልጋቸዋል። ዓለም ወደ አምባገነናዊ ዲጂታል ስርዓት ለመውሰድ የግድ መጀመሪያ ታላቅ ግርግርንና ሁካታን መፍጠር ያስፈልጋቸዋል አሉ ደግሞ አባመና እጅግ አዋቂ ረቂቅና በዘመናዊ ዓለም ውስጥ ከፕሮፌሰርነት ደረጃ የደረሱ እጅግ ባለምጡቅ አእምሮ ሰው እንደሆኑ አውቄያለሁ። ቴክኖሎጂው ዓለም ላይ እጅግ ረቂቅና ውስብስብ የሆኑ ብዙሃን ዜጋዎች እንዳያውቁትና እንዳይሰሙት የሚደረግ ሴራ አለ። አሁን በዚሁ ሳይንስ የደረሰበት አርቲፊሻል ኢንተለጀንስ ብለው ቀጠሉ። የአባቶቻችን በአቡሻር ውስጥ ለሺህ ዓመታት ስልጠቀመት የነበረው አንድ ነገር አለ። የትንቢት ስልተ ቀመር ይባላል። አባመና ወደ ዋሻው ጣሪያ አመለከቱ። ከሰማይ ከዋክብት ንዝረትና ከምድር ማግኔቲክ ሜዳ ጋር የተገናኙ
አንድ ታላቅ የንቃተ ህሊና ቴክኖሎጂ አለ ብለው ቀናሉ። አባመና እንደገለጹት እነዚህ 12ቱ ኃይሎች ይህንን ጥንታዊ ዕውቀት ወደ ኳንተም ኤአይ ቀይረውታል። ይህ ኤአይ የወደፊት ጦርነቶችን፣ የገበያ ውድቀቶችንና የህዝብ እንቅስቃሴዎችን አስቀድሞ የተነበያል እንደማለት ነው። እጅግ ረቂቅ የሆነ የኳንተም ፊዚክስ ሳይንስ እየተነተኑልን ነው። እኔ በመገረም ቀና ብዬ አያቸዋለሁ። እጅግ በቁጭትና እጅግ ምስጢር አዋቂነታቸውን በሚያሳብቅ ሁኔታ ይህንን ሳይንስ ይዘረግፉት ጀመረ። ይኸውላችሁ አሁን እያየነው ያለው የዓለም ፖለቲካ ውጥረት በዚህ ዘ ኮንትሮል ኮላፕስ የታቀደ ውድቀት እንደሆነ ጊዜው ሲደርስ ኮከቦች ሲሰለፉ የዓለምን ኢኮኖሚ ለአንድ ሌሊት ሪሴት ያደርጉታል። የሰማችሁ ነው አሉ እየተመለከቱ። አሁን ያየነው ያለው የፖለቲካ ምስቅልቅልና ውጥረት በእነዚህ ኤአይ የተሳለ ኮንትሮልድ ኮላፕስ ነው፣ የታቀደ ውድቀት። ጊዜው ሲደርስ ኮከቦች ሲሰለፉ የዓለምን ኢኮኖሚ በአንድ ሌሊት ሪሴት ያደርጉታል ማለት ነው። ምናልባት ይህ እስካልደረሰ ድረስ ላይገባችሁ ይችላል አሉ አባመና። ገንዘብህ በኪስህ ያለ ይመስልሃል ብሎ ቀና ብሎ ተመለከቱኝ። አባመና በእሳቱ ብርሃን ተዋናይን ትኩር ብለው ተመለከቱትና ወረቀቱ ዋጋ የለውም፣ እቅዳቸው ግልጽ ነው፣ የወረቀት ገንዘብ ማጥፋት፣ ከዚያም ሰውን ሁሉ በባዮ ዲጂታል ሰንሰለት ማሰር፣ ሁሉም ነገር በዲጂታል ቺፕ ይታካል። ያኔ ነጻነት ያበቃል። መብላትህ፣ መጠጣትህ፣ ማሰብህ ሁሉም በዚያ ስርዓት ቁጥጥር ስር ይውላል። ይህ ትንቢት አይደለም አሉ አባመና። ይህ አሁን እየተተገበረ ያለ ሳይንሳዊ እውነት ነው የምነግራችሁ ልጆቼ። ታሪክ ይደጋገማል። ከኛ በፊት የነበሩ ስልጣኔዎች ከኛ በላይ ቴክኖሎጂ ነበራቸው በዘመኑ። ነገር ግን መንፈሳዊነት ስለረሱ ዕውቀታቸው ለጥፋት ስለተጠቀሙበት ሪሴት ተደረጉ። እንደገና ዓለም ተሰራች እያልኳችሁ ነው። አሁን እኛ ያለነው በዛው የመጨረሻው ዙር ላይ ነው። አባመና ወደ ብርሃናው ዝቅ ብለው እንዲህ አሉ። በፊት ሳይንሱ አሁን ካለው ሳይንስ ጋር እጅግ ልዩነት የፈጠረው የቀደሙት በሜታፊዚክስ የተራቀቁ ነበሩ። አሁን ዘመኑ በኳንተም ፊዚክስ ሆነ አሉ። እንዴት በሚል አስተያየት ተመልከቷቸው። ኳንተም ፊዚክስ አሁን ባለው በሂሳብ ቀመርና እጅግ ረቂቅ በሆኑ ቴክኖሎጂዎች በሚታይ ማቴሪያል በሆነ ነገር ይገልጠዋል። ነገር ግን በአባቶቻችን ዘመን የነበረው ያነ ረቂቅ ቴክኖሎጂ ከሜታፊዚክስ ጋር የተገናኘ ነው አሉ አባመና። ሜታፊዚክስ ቢዮንድ ፊዚክስ እንደማለት ነው። ከፊዚክስ ባሻገር ያለ ፊዚክስ፣ ስለ ረቂቃን ዓለም፣ ስለ መሰወር፣ ስለ ቴሌፓቲ፣ ስለ ቴሌፖርቴሽንና የመሳሰሉትን ሳይንሶች የሰው ልጅ በማጥናት እጅግ ረቂቅ የሆነ ዕውቀትን ሸምቶ ነበርም። ኖ ሜታፊዚክስ እንደ ዘንድሮ ኳንተም ፊዚክስ በቁስ አካላቶች ላይ መሰልጠን አይደለም፣ ወይም ቁስ አካላዊ ነገሮችን ፋብሪኬት አድርጎ መስራት አይደለም፣ ወይም ቴክኖሎጂን ማዘመን አይደለም ብሎ አባመና ሁላችን ተመለከቱን። እና ልጆቼ ይውላችሁ አሉም። የዛሬው ሐሳባቸው የመሰናበቻ ሐሳብ ይመስል አይኖቻቸው አሁንም ይርገበገባሉ። አንዱ አይናቸው በውሃ ይመላል። አሁን እኛ ያለንበት በዛው የመጨረሻ ዙር ላይ ይመስለኛል አሉ አባመና ወደ ብርሃናው ዝቅ ብለው በደም ቀለም የተጻፈ አንድ ቁጥር አሳዩን። 704። ይህ ቁጥር የሚስጥራዊ ቡድኖች የሚፈሩት፣ የኢትዮጵያ ጠቢባን ግን የሚጠብቁት የመዳኛ ኮዳችን ነው። ዓለም ወደ ጨለማ ስትገባ ብርሃኑ ከዚህ ዋሻ ይወጣል አሉ አባመና በሳይንሱ ዓለም እስከ ጥግ የተመራመሩ በመላው አውሮፓና አሜሪካ እጅግ ከፍተኛ የሆኑ ሪሰርቾችንና ጥናቶችን ያቀረቡ ዓለምን በሚገባ ያዩና እጅግ ረቂቅ የሆኑ ቴክኖሎጂዎችን በእጆቻቸው የሰሩት ታላቁ አባት አባመና ሳይንስ ሊፈተፍቶታል፣ ሚስጥሩን ይሰጡናል። እኛ ቢገባንም ባይገባንም እንሰማለን። አንዳንዴ ከሂሳቡ ቀመር ይገባሉ፣ በሌላ ጊዜ ወደ ፊዚክሱ ይሻገራሉ። አንዳንዴ ከሳይንሳዊ ፍልስፍናው ጋር፣ አንዳንዴ ከፖለቲካው ጋር እያዋሃዱ እጅግ ከአእምሮ በላይ የሆነ ዕውቀትንና ምስጢርን ይገልጡልናል። አባመና የሕግ ሁሉ ፍጻሜ፣ የሕግ ሁሉ መጀመሪያ፣ የሕግ ሁሉ መቋጫ እነሆ ፍቅር ነው ልጆቼ እያሉም በተደጋጋሚ ይነግሩናል። ልጆቼ አሉ አባመና ድምጻቸው አሁን ከዋሻው ንዝረት በላይ ጎልቶ እየተሰማ፣ ውጭ ያሉት ሰላዮች የሚፈልጉት ይህንን መጽሐፍ ብቻም አይደለም። ነገር ግን ይህ መጽሐፍ የሚነበበው በአይነ ሳይሆን በንጹህ ሕሊናም ጭምር ነው። አሁን የዓለም ዕጣ ፈንታ የሚወሰንበት ሰዓት ላይ የደረስን ይመስለኛል። ሶስተኛው የዓለም ጦርነት መቼ እንደሚጀምር ምልክቶች እንድታውቁ ትፈልጋላችሁን? አይኖቻችንን ይመለከቱን ጀመር። አባመናም ቀና ብለው
እንዲህ አሉ። ልጆቼ የዓለም ጣፈንታዋ እየተቀየረ ይመስለኛል። አዎ ይመስለኛል። እነሆ አባመና አንድ ከጥርብ ድንጋይ ስር የሆነ ነገር ሲያወጡ ተመለከትኳቸው። ከዛም አነሱና አራገፉትም። ከዛም ከላይ እንደ ጨርቅ አይነት ነገሩ ያለውን ገለጡና በውስጡ ያለውን እጅግ ሚስጥራዊ የሆነ ነገር ሊያሳዩን እንደፈለጉም ገብቶኛል። ገለጡት። መጽሐፍ ነው። አባመና መጽሐፉን ገለጡና ገጾቹ እንደ ብርሃን የሚያበሩ ያክል ይታየናል። ተመልከቱ አሉ። የበረቅ ብርሃናት በዳር በዳር ላይ መልቶባቸዋል። ወደ አንዱ ስዕላዊ ገጽ እየጠቆሙን የሶሪያ ጦርነት የዚህ ትልቅ እሳት መለኮሻ ነበረ። እሱን አይተናል። ዓለም እንደ ተራ ግጭት ቆጠረችው። ነገር ግን ያ የመስዋዕት መሰዊያ ነበርም። ቀጥሎም የሩሲያና የዩክሬን ጦርነት መጣ። ይህም የምሰሶች መንቀጥቀጥ ነው። ዓለም በሁለት ጎራ እንድትከፈል የምዕራቡና የምስራቁ ኃይል እንዲፋጠጥ የተደረገበት የታቀደ ስልት ነው። የሚቀጥለው ሰንሰለት እስራኤልና ኢራን አሉ። አባመና ጣታቸውን በብራናው ላይ ወዳለው የቀይ ጨረቃና የሰባት ኮከብ ምልክት ላይ አሳረፉ። አሁን ሁለት ታላላቅ ትንቢቶች ብቻ ቀርተዋል አሉ። በጊዜው ይህንን ታምር ሲነግሩን፣ ይህንን ትንቢትም ሲገልጡልን እስራኤልና ኢራን እርስ በርሳቸው ጦርነት ውስጥ አልገቡም ነበረ። የመጀመሪያው በእስራኤልና በኢራን መካከል የሚቀሰቀሰው እሳት ነው አሉ አባመና። ይህ ጦርነት ተራ ግጭት አይደለም የሚሆነው ብለው ተናገሩ። እውነት ነው። ዛሬ ላይ ሆኜ ያኔ አባመና የነገሩንን እውነትና ሚስጥር ሳስበው ይገርመኛል። የሃይማኖቶች ፊልሚያ ተብሎ የሚጠራ ቢሆንም በውስጡ ግን የምድርን ኃይል የኢነርጂ ፖርታልስን የመቆጣጠር ጦርነት ነው ልጆቼ። ኢራን በቀጥታዊ የፐርሺያ ጥበብ፣ እስራኤል ደግሞ በቴክኖሎጂና በምዕራቡ ኃይል ይታገዛሉ። ይህ ጦርነት ሲጀምር የዓለም ኢኮኖሚ ለዘላለም ይቆማል፣ እያንዳንዳችን ጉሮራችን ይታነቃል ነበር ያሉ። የአባመና ፊት በጥልቅ ሐዘን ተመላም። ነገር ግን የመጨረሻና ዓለምን ወደ ሶስተኛው የዓለም ጦርነት ሙሉ በሙሉ የሚከታት ግጭት በቱርክና በግሪክ መካከል የሚነሳው ነው። ያኔ ምልክቶቹ የሆናችሁ ዘንድ የነገርኳችሁንም ለምን እንዴት ትሉ ይሆናል አሉ አባመና። አባመና በሳይንሳዊ ትንታኔ ጭምር አብራሩልን። ይህ እግዚአብሔር የገለጠላቸው አባቶቻችን በትንቢት መነጽር ተመልክተው የጻፉት ጽሑፍ ቢሆንም ሳይንሳዊ እውነት አብሮ ይደግፈዋል አሉ አባመና። ቱርክና ግሪክ የሚገኙበት የሜዲትራኒያን ባህር ስል ትልቅ የኤሌክትሮማግኔቲክ መስመር ሌላ ይናለም። ቱርክ የቀድሞውን የኦቶማን ክብር ለመመለስ ስትነሳም፣ ግሪክ ደግሞ የአውሮፓ ደጃፍ ሆና ትቆማለች። ይህ ጦርነት ሲነሳም ኔቶ ይበጣጠሳል። አውሮፓ በውስጥ ግጭት ትመታለች፣ ትታመሳለች። ይህ ግጭት ነው ሩሲያን፣ ቻይናን ወደ መሃል ባህር እንዲገቡ መንገድ የሚከፍተው ልጆቼ ብለው ቀናሉ። እነሆ አርማጌዶንና ራዕየ ዮሐንስ የኳንተም ፍልሚያ እንዴት እንደሆነ ላስረዳችሁ አሉ አባመና። በዚህን ያክል ልክ ሚስጥርን ሲገልጡልን ተሰምቶኝ አያውቅም። ልጆች አርማጌዶን የምትለው ቦታ በምድር ላይ ያለ ሜዳ ብቻ እንዳይመስላችሁ አሉ አባመና፣ ድምጻቸው እየከበደም። አርማጌዶን የንቃተ ህሊና ጦርነት ዘዋሮ ፍሪኮንሲ ነው። በራዕየ ዮሐንስ ላይ የተጻፉት ሰባቱ መቅሰፍቶች ዛሬ በሳይንስ ቋንቋ ባዮሎጂካልና ኤሌክትሮኒካል ጦርነቶች ናቸው። በራዕይ ላይ የተጠቀሰው የአውሬው ምልክት አሁን በጥቁሩ ማህበር እየተዘጋጀ ያለው የዲጂታል መታወቂያና የባዮቺፕ ውህደት ነው። የሰው ልጅ ነፃ ፈቃድ ሰርቆ ወደ ማሽንነት ለመቀየር የሚደረግ መከራ ነው ልጆቼ። አርማጌዶ ማለት የሰው ልጅ ሰው ሆኖ ለመቀጠልና ማሽን ለመሆን መካከል የሚደረግ የመጨረሻው ምርጫ እንደሆነ አስተውሉ። አባመና እንዲህ ሲናገሩ ሰምቻቸው አላቅም። አባመና ሐሳቦቻቸው ሁሉ ቁጥብ ናቸው፣ ሚስጥራቸውም የተሰወሩ ናቸው። ዛሬ ግን ነገሩን ሁሉ እየዘረገፉልን ነው። ጦርነቱ ሲፋፋም የዓለም ባንኮች ይዘጋሉ፣ ዲጂታል ገንዘብ ብቻ ይነግሳል። መንገዶች፣ አየር መንገዶች፣ የየብስ መንገዶች፣ የባህር ላይ ሁሉ ትራንስፖርቶች ሁሉ ይቆማሉ። ሰዎች ለዳቦ ሲሉ ነፃነታቸውን ይሸጣሉ። ነገር ግን አባመና ፈገግ አሉ። በዚያ ሰዓት ነው የአቡሻሩ ኮድ የሚሰራው። ኢትዮጵያ ውስጥ የተደበቁት ሰባቱ የኃይል ማዕከላት ይከፈታሉ። ከደብረ አዘሎ እስከ ጣና፣ ከዝቋላ እስከ አክሱም ያሉ ንዝረቶች በአንድ ላይ ይገጥማሉ። ይህ ኃይል ነው የጥፋቱ ማህበር የሚጠቀምበትን ቴክኖሎጂ በአንድ ሌሊት ኦፍ ሊያደርገው የሚችል። ምናልባት የምነግራችሁ ነገር ቅዠት ሊመስላችሁ ይችላል አሉ አባመና። አባመና ከአእምሮዬ በላይ የሆኑ እውነትና እውቀቶችን እየነገሩን ነው። ሳይንሳዊ፣ ሃይማኖታዊ፣
እንዲሁም ፖለቲካዊ መላምቶችንና ትንቢቶችን ሁሉ መዛግብትን እየገለጡ እየነገሩን ነው። ኦ ልጆችም አሁን የምነግራችሁን እውነት ነው በጊዜ ውስጥ የሚገለጡ ነው ታዩታላችሁ። ያኔ ይህ ቃላችን እንዳትረሱት አሉ። እውነት ነው። በመላው ዓለም የምትገኙ ውድ አድማጭና ተከታታዮች ኦናቡቴ ጊዜው ሲደርስም ዘነጸርኮ ከፈለከታ ነብብን ዘይመርከፈ ይሉ ከጻፈ ወቀብ ምስጢር አበው ኦናቡቴ ሆይ ጊዜው ሲደርስ ካየው ከፍለ ተናገር ከሰማው ከፍለ ጻፈ አባቶችን ምስጢር ጠብቅም። ኖ ካየውት ከፍዬ እየነገርኳችሁ ከሰማውት ከፍዬም እየጻፍኩላችሁ የአባቶችን ምስጢር ጠብቄም እዚህ ደርሻለሁና ኖ ቀጣዩን ክፍል ይዤላችሁ ቀርባለሁ። ሰላም ለሀገራችን፣ ሰላም ለዓለም ሁሉ፣ ሰላም